ጄሚ ፎክስ በሆሊውድ ውስጥ ካሉ እጅግ ሁለገብ ተሰጥኦዎች አንዱ ነው። የኦስካር አሸናፊ ተዋናይ፣ የግራሚ አሸናፊ ሙዚቀኛና የተዋጣለት ኮሜዲያን። ነገር ግን ከነዚህ ሁሉ ስኬት ጀርባ ብዙዎች የማያውቋቸው አስገራሚ ህይወት ታሪኮች፣ ሚስጥራዊ ማንነቶችና ጥልቅ ቁርጠኝነቶች አሉ። እነሆ ስለ ጄሚ ፎክስ ብዙ የማይታወቁ 10 ሚስጥሮች። አንደኛ፣ ትክክለኛ ስሙ ጄሚ ፎክስ አለመሆኑና የቀየረበት አስገራሚ ምክንያት። የጄሚ ፎክስ ትክክለኛ ስሙ ኤሪክ ማርሎን ቢሾፕ ነው። ወደ ጄሚ ፎክስ የቀየረው በኮሜዲ ክለቦች ውስጥ መድረክ ለማግኘት ሲል ነው። በኮሜዲ ስራው በመጀመሪያ ላይ ሴት ኮሜዲያኖች ሁልጊዜም ከወንዶች ቀድመው እንዲቀርቡ እንደሚደረግ አስተዋለ። ምክንያቱም የዝግጅቱ አዘጋጆች ሁልጊዜ ጥቂት ሴቶች ብቻ ስለሚኖሩ መጀመሪያ እንዲወጡ ይፈልጉ ነበር። ስለዚህ ጾታ የማይለይ አንሴክሲ ስም ከመረጠ የመድረክ ዕድሉ ከፍ እንደሚል በማሰብ ጄሚ የሚለውን ስም መረጠ። ፎክስ የሚለውን ደግሞ ለታዋቂው ኮሜዲያን ሬድ ፎክስ ክብር ሲል እንደመረጠው ይናገራል። ሁለተኛ፣ በጁሊያርድ የሙዚቃ ትምህርት ቤት ክላሲካል ፒያኖ ተማሪ መሆኑ ነው። ብዙዎች ጄሚ ፎክስን እንደ አርቢ ዘፋኝ ቢያውቁትም የሙዚቃ መሰረቱ ክላሲካል ነው። ገና በወጣትነቱ በሙዚቃ ልዩ ችሎታ ስለነበረው በዓለም ላይ ካሉ ምርጥ የሙዚቃ ትምህርት ቤቶች አንዱ በሆነው በጁሊያርድ ስኩል በክላሲካል ፒያኖ እንዲማር ስኮላርሺፕ አግኝቶ ነበር። ይህ የክላሲካል ሙዚቃ እውቀቱ ለዛሬው የሙዚቃ ስራው ጠንካራ መሰረት እንደጣለለትም ያምናል። ሶስተኛ፣ ሬይ ፊልም ላይ አይኑን ታውሮ ለወራት መቆየቱ ነው። በ2004 ሬይ በተሰኘ ፊልም ላይ አይነ ስውር ሙዚቀኛ ሬይ ቻርልስን ለመምሰል ያደረገው ዝግጅት በሆሊውድ ታሪክ ውስጥ ካሉ እጅግ ከባባድ ዝግጅቶች አንዱ ነው። ጄሚ ፎክስ አይነ ስውር መሆን ምን እንደሚመስል በትክክል ለመረዳት ሲል በፊልሙ ቀረጻ ወቅት በየቀኑ እስከ 14 ሰዓት ድረስ አይኑን በሰው ሰራሽ ፋሽን አስለጥፎ እንዲታወር አድርጓል። ይህ የመጀመሪያ ላይ ከባድ ፍርሃትና የመገለል ስሜት እንደፈጠረበትም ተናግሯል። በተጨማሪም ገጸ ባህሪውን በትክክል ለመምሰል 30 ፓውንድ ወይም 14 ኪሎ ቀነሰ። ይህ መስዋዕትነት በመጨረሻ የኦስካር ሽልማትን አስገኝቶለታል። አራተኛ፣ በአንድ ዓመት ውስጥ በ3 የተለያዩ ፊልሞች ለኦስካር መታጨቱ ነው። ጄሚ ፎክስ በታሪክ ውስጥ ይህንን ክብር ካገኘ ጥቂት ተዋናዮች አንዱ ነው። በ2005 በተካሄደው የኦስካር ሽልማት ላይ በ3 የተለያዩ ፊልሞች ላይ ባሳየው ብቃት ለሽልማት ታጭቶ ነበር። አንደኛ፣ ለሬይ ለምርጥ ተዋናይነት ቤስት አክተር፣ ሁለተኛ ኮላሬል ለምርጥ ደጋፊ ተዋናይ ቤስት ሳፖርቲንግ አክተር፣ ሶስተኛ ራድምፒሽን ዘ ስታን ስቶኪ ዊሊያም ስቶሪ። ይህ ፊልም ለኦስካር በቀጥታ ባይታጭም በዚያው ዓመት ለጎልደን ግሎብ እና ለሌሎች ሽልማቶች አሳጭቶታል። በተለይ ለሬይ እና ለኮላሮ በአንድ ጊዜ ለ2 የኦስካር ሽልማቶች መታጨቱ በታሪክ ውስጥ ይህንን ክብር ካገኙ 10 ተዋናዮች አንዱ እንዲሆን አድርጎታል። አምስተኛ፣ የ2 ሰዎች ህይወት ከአደጋ ማትረፉ ነው። ጄሚ ፎክስ በፊልም ላይ ብቻ ሳይሆን በእውነተኛ ህይወትም ጀግና የሚባል ሰው ነው። በ2016 ከመኖሪያ ቤቱ ፊት ለፊት አንድ መኪና ተገልብጦ በእሳት ሲቃጠል ጄሚ ወዲያውኑ ከቤቱ ወጥቶ ሹፌሩን ከመኪናው ውስጥ ጎትቶ በማውጣት ህይወቱን አትርፎለታል። በ2002 በላስ ቬጋስ በአንድ ካዚኖ ውስጥ እያለ ታዋቂው ኮሜዲያን ስቲቭ ሃርቪ በአንድ ሰው ሲጠቃ ጄሚ ጣልቃ ገብቶ ስቲቭን ከጥቃት አድኖታል። ስድስተኛ፣ በጉድፍቻ ያደገና ወላጆቹን የማወቅ መሆኑ ነው። የጄሚ ፎክስ የልጅነት ህይወት ቀላል አልነበረም። ከተወለደ ከ7 ወራት በኋላ በወላጆቹ ተጥሎ በእናት አሳዳጊ ወላጆች ነው ያደገው። አሳዳጊ አያቶቹ ኤስቴል እና ማርክ ታልሊ በፍቅርና በተግሳጽ እንዳሳደጉት ይናገራል። በተለይም አያቱ የሙዚቃና ሃይማኖት መሰረት እንደሰጠችው ያምናል። ምንም እንኳ ወላጆቹ በአቅራቢያ ቢኖሩም ከነርሱ ጋር ምንም አይነት ግንኙነት ሳይኖረው ነው ያደገው። ሰባተኛ፣ ዲያጎን አንቼድ ፊልም ላይ የተጠቀመበትን ፈረስ በግሉ መግዛቱ ነው። ልክ እንደ ሌሎች እንስሳት ወዳድ ተዋናዮች ሁሉ ጄሚ ፎክስም በፊልም ላይ አብሮ ከሰራ እንስሳ ጋር ልዩ ፍቅር ግንኙነት ነበረው። ጄሚ ፎክስ በፊልም ላይ አብሮ ከሰራው እንስሳ ጋር ልዩ ግንኙነትን ፈጥሯል። ዲያጎ አንቼንጅድ 2012 ፊልም ላይ የተጠቀመበትን ፒቻ የተባለ ፈረስ የራሱ የግል ፈረስ ነው። ፈረሱን ለልደት ቀኑ በስጦታ ለራሱ የገዛው ሲሆን በፊልሙ ላይ እንዲጠቀምበትም ለዳይሬክተሩ ኩንቲን ታራንቲኖ ሐሳብ ያቀርበው እራሱ ነበረ። ስምንተኛ፣ በአንድ ወቅት የኳተርባክ ተጫዋች የመሆን ህልም የነበረው መሆኑ ነው። በትወናና በሙዚቃው ከመስራቱ በፊት የጄሚ የመጀመሪያ ህልም የአሜሪካ እግር ኳስ ተጫዋች መሆን ነበረ።
በሁለተኛ ደረጃ ትምህርት ቤት የኳተርባክ ተጫዋች የነበረ ሲሆን በጣም የተዋጣለትም ነበር። በአንድ የውድድር ዘመን ከ1000 ሪያድ በላይ በመወርወር የትምህርት ቤቱን ሪከርድ የሰበረ የመጀመሪያ ተጫዋችም ነበር። የዳላስ ካውቦይስ ቡድን ውስጥ የመጫወት ህልምም ነበረው። 9ኛ በልጅነቱ የቤተ ክርስቲያን ፒያኖ ተጫዋችና የመዘምራን መሪ መሆኑ ነው። ጄሚ የሙዚቃ ህይወት የጀመረው በቤተ ክርስቲያን ውስጥ ነው። ገና በ5 ዓመቱ ፒያኖ መጫወት የጀመረ ሲሆን በ10ዎቹ ዕድሜ ውስጥ እያለ በአካባቢው በምትገኘው ባፕቲስት ቤተ ክርስቲያን የፒያኖ ተጫዋችና የመዘምራን መሪ ሆኖ ያገለግል ነበር። ይህ የቤተ ክርስቲያን የሙዚቃ ዳራው ለጎስፔል እና ለሶል ሙዚቃ ያለውን ፍቅር እንደቀረጸለት ያምናል። 10ኛ የእህቱ ሞት በህይወቱ ላይ ያሳደረው ጥልቅ ተጽዕኖ። ጄሚ ፎክስ ዳውን ሲንድሮም ከነበረባት እህቱ ዲኦንዲራ ዲክሰን ጋር በጣም የጠበቀ ግንኙነት ነበረው። እሷ በህይወቱ ውስጥ ትልቅ መነሻ ነበረች። ዲኦንዲራ በ2023 በ36 ዓመቷ ስትሞት ጄሚ ከባድ ሐዘን ውስጥ ገብቶ ነበር። ሁልጊዜም በዝግጅቶች ላይ አብራው ትገኝ የነበረ ሲሆን የህይወቴ ብርሃን እያለ ይጠራት ነበር። የግሎባል ዳውን ሲንድሮም ፋውንዴሽን አምባሳደር እንድትሆን በማድረግና ሁልጊዜም ከጎኗ በመሆን ልዩ ፍላጎት ላላቸው ሰዎች ያለውን ድጋፍ በተግባር አሳይቷል። የእሷ ሞት በህይወቱ ላይ ትልቅ ክፍተት እንደፈጠረበትም ይናገራል።